ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ በማህበረ ተዋሕዶ ዘኦርቶዶክስ ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ ወደ እናንተ የቀረበላችሁ መንፈሳዊ ድራማ ርዕስ ሁለት ዓለም ክፍል 10 እንሆ። አዘጋጅ ህዝባየሽ ወለተ ጊዮርጊስ። ተዋናያን ገነት እንደ ታሪክ፣ ናሆም እንደ አባት እንዳለው፣ አበበ እንደ ታጠቅ፣ እንዳሻው እንደ ተስፉ፣ አባይነሽ እንደ እናቱ ብዬ፣ ለያ እንደ አበባ፣ ሙሽራ እንደ መልካም፣ መሰረት እንደ ለምለም፣ መቅደስ እንደ ፋሲካ፣ ህዝባየሽ እንደ ሰላም በመሆን ነው። ሁለት ዓለም ክፍል 10 እንሆ። በጥሞና ተከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። እንዲያች ልጅ ቀረች እኮ እንደው ይሄው መኪና ባለፈ ቁጥር እንደው በሩን እያየሁኝ እኮ የፈጣሪ ያለ እንደው አለወትሮዋ ምን ሆናብኝ ይሆን? አይ መከራዬ ሰዎች እንደው በሞትኩት እንደው ምን አለ ራሴው እንደው ብድግ ብያዝግሜ በህርኩኝ አረዳልኝ እንደው አይድል እንደው ይሄው ጀንበሪቱም እየመሸ ነው። መኪና ውስጥ እንግዲህ ማብቂያው አይደለም ወይ? እንደው ምን ሆናብኝ ይሆን? አይ ልጅን እንደው ወዳለኝ እንደው ደግሞ ጓዟን ሰረቋትና ወደ ቤት መምጣት ፈራችውን? እንደው ምን አባቴ ይሻለኛል? መቼም እንደው ዘመድ ጋር አግላ ምንም አይደል። እንደው አይድል ምን ይሻለኛል እናንተዬ? ወይ ልሂድ እንዴ? ዳር ወዴት እሄዳለሁ? ወይት ብዬ እንደው እዚህ ተቀምጬማ እንደው አይድል ምን ላድርግ? ወዲያ ምኑ ልግባ? እንደው ምን ሆናብኝ ይሆን? ባለቤቴ ምን ነው? ምን ሆነሽ? ሁሌ እየሄደች አይደለ እንዴ? ገበያ አልጨረሰች ሆኖ ይሆናል። ትመጣለች። ቁጭ በይ። የት ልትሄጂ ነው አሁን? ታጠቅ የለም እንዴ? ተስፋ ልጅ ተነስ እስኪ ስልኪቱን ልታስሞላ ይዛት ሄዳ እንደሆነ ደውልባት። እሺ አባዬ። ታጠቅ ውጭ ሄዶ ነበር ከቁቁረው አለ። አሁን አይቼዋለሁ። ፈልገው ነው ልጥራው? መጣ መሰል። ግን ስልኪቱን ይዛታለች። ላስሞላት እያለች ነበር። ልሞክርላት። ካርድ የለውም ስልኬ። ታጠቅ ያንተ ስልክ ካርድ አለው እንዴ? ደውልማ ባባዬ ስልክ ታሪክ ጋር ነው። ኧረ ከኔ ጋር 20 ብር አለ። እንካ እስኪ። ቆይ እስኪ የት ነበር ያኖርኩት ደግሞ? አይ ያው ቅድም እኮ ነው ወደዚህ እንትን ሸጎጥ ያደረኩት ነበር። ወይ ወሰዳችሁት እንዴ? መቼም እዚህ ቤት ዕቃ ያስቀመጥኩበት አላገኘው። ቆይ ወይ ይቅር በሉኝ እናቴ ሳገኘሁት። እንካ እስኪ ሙላ። ልጄ ታጠቅ ምን 10 ጊዜ እዚህ ሄሎ ሄሎ እያለ ሊኖረው ነው ብለህ ነው? በል እንካ ይሄንን ሙላ። እረዳ። አይ እማዬ ብር እኮ አይደለም የሚገባው የሚገዛለ ከሱቅ። ቆይ ከታጠቅ ይኖራል። ሞክርማ ታጠቅ።
ወይኔ ዛሬ እንዴት ሞትኩኝ! እንደው ማፈሪያ ሰው ደውሎ ዝም ብሎ ይወጣል። የእኔ ውድ የእኔ ፍቅር ሞትኩልሽ ምግብ ዘጋኝ ከተባሉ ግን እነሱ ከለገሙ አይጣ ላይ ድረስ ነው። እየይ ዛሬ እንኳ በትልቁ ነው የሞትኩት። ወይኔ ታጠቅ። ቆይ አንድ መላ መጣልኝ። ትዝ አለኝ። ቆይ እምቢም አላች ደግም አላች። እኔስ ጆሮዬ ከሚሰማ አይኔ ይስማ። በቴክስት ልንገራት በቃ እንደዚያ ነው። ቆይ ነገ ጽፍላታለሁ። ደግሞ ማብሪያ ሊዘጋ ነው። ወይ ጉድ! ከቻርጀር ቤቱን አድርሰው ነገ ዘና ብዬ አወራታለሁ። አዎ ትናንትና አስሞልቼ ሙጭ ለፍ አለኝ። እንዲያው እግዚኦ! አቤት ተስፋ። እሺ 3 ብር አለው ልሞክርላት። አያዋራም እንኳን አንድ ቃል ብቻ ቆየሽ ሳ በዴናሽ ነው ወይ ለማለት ይሆናል። እሺ አንቺ ልሞክረው። ወይ አንቺ ደግሞ የደወሉላችሁ ደንበኛ አሁን ማግኘት አይችሉም እያላች ነው እናቴ። ረዲያት ይህች ምቀኛ የሆነ ሴት ደግሞ ምን አባቷ ነው የምትለው? ረዲያ እንዲያው ሰው ተጨነቀው ተተቸገረማ እንዲያውቁታል። የማይቀባጥሩ ጉድ የለም። አረ እንዲያውት ያገናኝን ቸግሮናል በላት እስኪ ተተቻለ። የፈጣሪ ያለህ ሀያ ቤት ልጅ እንደው ወደ ምኑ ገብታብኝ ይሆን እናንተ? እንደው ቅልጥ አለች እኮ አለወትሯ። እንደው እስከ ዛሬ እኮ ስልካት እንደው በጊዜ ነበር የምመጣ። እንደው ተዛ መታ ራሱ የምትሰራው ስራ ስንት ነበር። አይ አንተ ደግሞ እስኪ አታግጥብኝ። ምኑ ያስቃል እንግዲህ። አያየኸው እኛ እዚህ ተጨንቀን በአሁን ሰዓት አይሰራም ብሎ መቀባጠር ምን ይባላል? አይ ልጅ እንደው ወደ ምኑ ገብተሽብኝ ይሆን? አይ ወዴት ልፈልግሽ? አሁን ወዴት እሄዳለሁ? እንደው በቃ እናንተም እንደው እዚሁ ተቀምጣችሁ ምንም አታገለግሉ ማለት ነው። አረማ አታሰገኝ። ምን ልላት ነው ኮምፒውተሪቱን? ወይ ጉድ! ወይ እናቴ አታስቢ፣ ምንም አኮንም። ማብራት ጠፍቶ ስልክ ልታስሞላ ይሆናል የቆየችው። ሰላም ለእናንተ ይሁን እህቶቼ፣ እንደምን ሰነበታችሁ? እንኳን አደረሳችሁ ለዕለተ ሰንበተ ክርስቲያን ቅድስት፣ እንዲሁም ዕለቱን ታስበውና ተከብረው ለሚውሉ ዓመታዊና ወርሃዊ በዓላት። እግዚአብሔር ይመስገን እህቶቻችን፣ አሜን። በእውነት እንኳን አብሮ አደረሰን። በሉ ወደ ተለመደው ትምህርታችንን ልጀምር። አንተ ርኩስ መንፈስ ከዚህ ውጣ ብሎት ነበርና የቅዱስ ማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 20 ጌታችን ኢየሱስ ክርስቶስ ወደ ጌርጌሴኖን በታንኳ ደረሰ። አጋንንት ያደረባቸውን ሰዎች ተገናኛቸው። በአጋንንት የተያዙትን ሰዎች ደፍረው ወደ ጌታ የሚያመጣቸው ስለሌለ ጌታ ራሱ ወደ እነርሱ ሄደ። ታሪኩን ያሰፈሩት 3 ወንጌላውያን ስለ እነዚህ ሰዎች ሲናገሩ 2 እንደነበሩ የማቴዎስ ወንጌል ምዕራፍ 8 ከቁጥር 28 ላይ፣ እርቃናቸውን በመቃብር ስፍራ እንደሚኖሩ የሉቃስ ወንጌል ምዕራፍ 8 ከቁጥር 27 ላይ፣ በሰንሰለት በእግር ብረትም ታስረው ይጠበቁ እንደነበር እስራቱን ይሰብሩ እንደነበር የሉቃስ ወንጌል ምዕራፍ 8 ከቁጥር 29 ላይ፣ ሰዎች በዚያ መንገድ ማለፍ እስኪሳናቸው ድረስ እጅግ ክፉዎች እንደነበሩ የማቴዎስ ወንጌል ምዕራፍ 8 ከቁጥር 28 ላይ፣ ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር፣ ሰውነቱን ይቧጭር እንደነበር የማርቆስ ወንጌል ምዕራፍ 5 ከቁጥር 5 ላይ ገልጿል። 2 ወንጌላውያን አንድ አጋንንት ያደረበት ሰው እንደሆነ ሲገልጹ፣ ወንጌላዊ ቅዱስ ማቴዎስ ደግሞ ጌታ 2 አጋንንት ያደረባቸውን ሰዎች እንደተገናኛቸው ገልጿል። ስለምን ተለያዩ ቢሉ ቅዱስ ዮሐንስ አፈወርቅ 2 ወንጌላውያን አንዱን ብቻ ነው የጠቀሱት፣ ከሁለቱ የበለጠ ይሰቃይ የነበረውን ሰው ነው ይላል። አውግስጢኖስ ደግሞ ከሁለቱ መሃል ሕዝቡን በማስቸገር የታወቀውን ነው የጠቀሱት ብሏል። እንደ ወንጌላውያኑ አገላለጽ የአጋንንቱ ጭካኔ ሰዎቹን ማስተዋል እንዳሳጧቸው እናስተውላለን። አጋንንት ካደረባቸው ሰዎች ሙታን የተሻሉ ናቸው ሊያስብል ይችላል። ቅዱስ ቄርሎስም የሞቱትስ በጥንቃቄ በመሬት ላይ አርፈው በመቃብር ልብስ ተጠቅለው ነው
የሚገኙት። ልክ በእናት እቅፍ ውስጥ እንዳለ ልጅ እርሱ ግን አጋንንት ያደረበት ሰው እርቃናቸውን በታላቅ ስቃይ ሆነው በሙታን መቃብር ተዋርደው የሚኖሩ ናቸው ብሏል። አይሁዳውያን አጋንንትን ለመኖሪያቸው 3 ቦታ እንደመረጡ ያምናሉ። እኚህም ዱር፣ ምድረ በዳ፣ ውሃ ውስጥና መቃብር ናቸው። በምድረ በዳ መኖሩ የሰዎችን መንፈሳዊ ፍሬዎችን ወስዶ ወይም ዘርፎ እንደ ምድረ በዳ የሚያደርጋቸውን የሰይጣንን ክፋት ያሳያል። በውሃ ውስጥ መኖሩ ደግሞ ሰውን ከዘላለማዊ ሕይወት ለይቶ በጥልቅ ውሃ ውስጥ እንደሰጠመ የሚያደርግ የሰይጣን ሀሳብ ነው። በመቃብር መኖሩ ደግሞ ከሰው ጋር እስከ ሞት ድረስ የሚጋደል መሆኑን የሚያሳይ ነው። ጌታችን ኢየሱስ ክርስቶስም ካሳ ይሆን ዘንድ መጥቷልና ወደ ምድረ በዳ ሄዶ ሰይጣንን ድል ነስቷል፣ የሰይጣንን ስራ አፍርሷል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1። እንዲሁም ሰይጣንን ከእግራችን በታች ያደርግ ዘንድ በዮርዳኖስ ወንዝ ቆሟል። አሁን ደግሞ በመቃብር ያሉትን ርኩሳት መናፍስትን ያሳፍር ያስወጣም ዘንድ ወደ ጌርጌሴኖን በታንኳ ደረሰ። አጋንንት ያደረባቸው ሰዎችም ሮጠው ሰገዱለት። አጋንንት ያምናሉ ይንቀጠቀጡማል። የያዕቆብ መልእክት ምዕራፍ 2 ከቁጥር 19 ላይ እምነታቸው ፍቅር፣ ንስሐና መልካም ስራ የለበትም። እንዲህ ካለው እምነት ይሰውረን። ክርስቶስም ከሰዎች እንዲወጡ ባዘዛቸው ጊዜ እንዳታሰቃየ በእግዚአብሔር አምልሃለሁ አለ። ጌታ ግን ከሰዎቹ ያስጥላቸው ጀመር። ወታደሮቹ በጠላት እጅ ሲሰቃዩ ዝም ብሎ የሚመለከት ንጉሥ ከወዴት ነው? ወይስ አውሬ በጎቹን ሲበላበት ምንም የማይሰማው በጎቹንስ ለማዳን ለመታደግ የማይሞክር የትኛው እረኛ ነው? ጌታችንም የነገስታት ንጉሥ እውነተኛ የበጎች እረኛ ነውና ሊፈውሰው ወደደ። ቀጥሎም ጌታ አጋንንቱን ስምህ ማን ነው ብሎ ጠየቀው። አጋንንቱም ብዙዎች ነንና ስሜም ሌጊዮን ነው አለው። ሌጊዮን 6000 ሰራዊትን የሚወክል ነው። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና የማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 20። ጌታ አጋንንትን ስማቸውን መጠየቁ ስለማያውቃቸው አይደለም፣ እርሱ የሁሉ አዋቂ ነውና። ቅዱስ ቄርሎስ እንዲህ ይጠይቃል። ክርስቶስ አጋንንቱን ስማቸውን የጠየቃቸው ከእርሱ የተሰወረ ነገር ኖሮ ሊያውቅ ሽቶ ነውን? ይህ ለማሰብም ሆነ ለመናገር ፈጽሞ የማይመስል ነገር ነው። እርሱ አምላክ ነውና እግዚአብሔር ልቦናና እንኩላሊትን ይመረምራል። የቅዱስ ዳዊት መዝሙር ምዕራፍ 7 ከቁጥር 9። አጋንንትን የጠየቀው ስለ ደህንነታችን ነው። አይሁድም እጅግ ብዙ የሆኑ አጋንንትን አንዲት ነፍስን ተቀራምተው ሰውን ለስቃይና ለእብደት እንዳደረጉት እንረዳ ዘንድ ነው ብሏል። ቀጥሎም አጋንንቱ ጌታን ወደ እሪያ መንጋ እንዲሰዳቸው ለመኑት። ጌታም ወደ እሪያዎቹ መንጋ እንዲገቡ ፈቀደላቸው። ይኸውም የሰው ነፍስ ከ2000 አሳማ በላይ የከበረ እንደሆነ ሊያሳየን ስለወደደ ነው። በሌላ በኩል ደግሞ እንኳን ለባዊና ነባቢ ለሆነው ሰው ይቅርና ማስተዋል ለሌላቸው እንስሳት እንኳ ርህራሄ የሌላቸው ጨካኞች መሆናቸውን ያስተምረናል። ያለ እርሱ ፍቃድ ወደ ፍጥረት መግባት እንደማይችሉም ያስረዳናል። ቅዱስ ዮሐንስ አፈወርቅ ጌታ አጋንንትን ወደ እሪያዎች ገቡ ዘንድ የፈቀደላቸው ከአጋንንት ስርዓት ነፃ የወጡትን ሰዎች የአጋንንትን ጭካኔ ለማስተማር ያለ እርሱ ፈቃድ አጋንንት በእሪያዎች ላይ እንኳን መግባት እንዳልተፈቀደላቸው ያስረዳል። በእግዚአብሔር ጥበቃ ባይጠለሉ ኖሮ አጋንንቱ ሁለቱን ሰዎች ከእሪያዎቹ በላይ እንደሚያደርጓቸው ሊያስተምረን ስለወደደ ነው። አጋንንትም ከአራዊት በላይ እኛን እንደሚጠሉን ሁሉም ያውቅ ዘንድ የተከለከሉትም በእግዚአብሔር ጥበቃ እንደሆነ የሚገልጽ ነው። በዚህም የእግዚአብሔር ጥበቃው ለእያንዳንዱ ሰው እንደሆነ ያስተምረናል። ጌታም ለደቀ መዛሙርቱም ይህን ሲገልጥ የእናንተስ የራሳችሁ ጠጉር ሁሉ እንኳ ተቆጥሯል፣ የማቴዎስ ወንጌል ምዕራፍ 10 ከቁጥር 30 ብሏል። ሰዎችም ጠባቆተ እግዚአብሔር ባይከለክላቸው ኖሮ በአጋንንቱ ታንቀው ይሞቱ ነበር። ለሁላችሁም ቃለ ሕይወትን ያሰማልን፣ ጸጋውን ያብዛላችሁ፣ የሳምንት ሰዎች ይበለን።
ሀሳብ ውስጥ አስገባኝ። ቤተሰብ የሆነ ነገር ሆኖ እንዴ! ወይኔ አምላክ ወይ! ደግሞ ትናንት አውርታ እያወሩ ነበር ቤተሰብ ጋር። እኔ ከዚያ ወዲህም እንደተፈጠረ አቅም ልጅዮ ውስጥ ለውስጥ እያለ ዝም በሆዱ እያወራ እኔ ሌላ ውስጥ ገባሁኝ። ደግሞ እሱ ሸበካ ላይ ወጡፋን በቴክስት እንኳን በቀጥታ እንኳን ደወልን። ደግሞ በቀጥታ ያውንም እየነደደኝ እንኳን ድጋሚ ደግሞ ሰኮ ደውል ደግሞ ቤተሰብ ጋር እንዳልደውል አሁን ትናንት አውርቻቸዋለሁ። ደህና ናቸው። ወይኔ እስከ ዛሬው ሳይለንት የነርግ ባረግ እንደው ጢው ሲያረግ ጎኗን ጢው ባረጋት እዚያ ሁላ ግልግል ነበረ። ምን አይነት ውስጥ ገባሁኝ? እስኪ ስለማንኛውም እስኪ እስካሁን ስትከታተሉት የነበረው በማህበረ ተዋሕዶ ኦርቶዶክስ ኪነ ጥበብ ክፍል በ2018 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ ሁለት ዓለም የተሰኘው መንፈሳዊ ድራማ ክፍል 10 ይህንን ይመስል ነበር። በጥሞና ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ ቸር ሰንብቱልን እያልን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ መስላ